እንደምን አምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። እንደተለመደው አርዕስተ ዜናውን እናስቀድማለን። አርዕስተ ዜናም በዚህ ዓመት የሚጠበቀው የ8.4 በመቶ ኢኮኖሚ እድገት የተሟላ እንዲሆን የማክሮ ኢኮኖሚ ማሻሻያ ያለው ድርሻ ከፍተኛ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ለኢቲቪ ተናገሩ። ሀገርን በማንኛውም ሁኔታ በጀግንነት የሚጠብቅ ዘመናዊ ሰራዊት መገንባት መቻሉን ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ አስታወቁም። ከውጭ የዜና ምንጭ የሩሲያ ሰው አልባ አውሮፕላኖች በዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ ላይ ጥቃት መፈጸማቸው ተዘገበም። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከኛ ጋር ሁኑ። ብልጽግና በታሪክ ካለፍንባቸው ፓርቲዎች የተለየ የሚያደርገው ምንድን ነው? እንደ ብልጽግና በከፍተኛ ድምፅ አሸንፎ የለም ብቻዬን አልመራም ተፎካከሩ ኑና አብረን መንግስት እናስተዳድር ያለ ማን አለ? እስካሁን እኮ ሰምተናል። ከሙስናና ብልሹ አሰራሮች ጋር በተገናኘ የሚነሱ ቅሬታዎች አሉ። ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። ግጭቶች በሰላም እንዲቋጩ ምን ያህል ቁርጠኛ ነው? በጥባጩ፣ ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆን። የኢትዮጵያ ነገ ገጽታ ምን ይመስል ይችላል ብለው ያስባሉ? የኢትዮጵያ ነገማ የሚያጓጓ የሚያስመረቃ የሚያስቀና ኢትዮጵያ እንዲነበረች የሚያስብል እንደሚሆን ምንም ጥርጥር የለም። ምንድን ነው የሚያነሳሳው ይህንን ተግባር ለመፈጸም? ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት 30 ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም ያስቆጨኛል። እርስዎ የትዳር አጋር ነዎት፣ አባት ነዎት እና ደግሞ የሀገር መሪ ነዎት። በዚህ ሁሉ ሂደት አንድ ላይ ይህንን ሁሉ ማከናወን አይከብድም? የጠቅላይ ሚኒስትር አብይ አህመድ ቃለ ምልልስ ክፍል 4 ይህ የ2 ሰዓቱ ዜና እንዳበቃ 2 ሰዓት ተኩል ገደማ የሚተላለፍ ስለሆነ ተከታተሉ ዘንድ ከወዲሁ ለመጠቆም እንወዳለን። ከዜናው ጋር ተመስገን በየነ ነኝ። ቀዳሚው ዜና ይህ ነው። ጠቅላይ ሚኒስትር አብይ አህመድ ከናይጄሪያው ባለሀብት አሊኮ ዳንጎቴ ጋር ተወያዩ። ዛሬ ወንድሜን አሊኮ ዳንጎቴን ተቀብዬ አነጋግሬዋለሁ ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው። ለኢትዮጵያ ወሳኝ የሆኑ ፍላጎቶችን ለማሟላት የሚያስችሉ ስልታዊ የኢንቨስትመንት መስኮች ላይ ውይይት አድርገናልን ብለዋል ጠቅላይ ሚኒስትሩ። ትብብራችን ተጠናክሮ እንደሚቀጥል እምነቴ ነው ሲሉም ሀሳባቸውን ቋጭተዋል። የሀምበሪቾ ተራሮች የኢትዮጵያን የተፈጥሮና የባህል ቅርስ የሚያሳዩ ተምሳሌቶች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በማዕከላዊ ኢትዮጵያ ክልል የሚገኙት እነዚህ አስደናቂ የተራራ ሰንሰለቶች የብዝሃ ሕይወት ሀብትና የታሪክ ዋጋን የተሸከሙ ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ ሀምበሪቾ ተራራና ከባቢው ከ16ኛው እስከ 19ኛው ክፍለ ዘመን የተከታታይ የከምባታ ነገስታት መቀመጫ በመሆንም ማገልገላቸውን ጠቅሰዋል። ዜጎችና ከዓለም ዙሪያ የሚመጡ ጎብኚዎች አስደማሚውን ይህንኑ የሀምበሪቾ ውበት እንዲጎበኙና በአካባቢው ሕዝብ እውቀትና ጉልበት የተሰራውን እኔም የወጣሁትን አስደናቂ 777 ደረጃ በመውጣት ራሳቸውን እንዲፈትኑበት አበረታታለሁ ሲሉም ጠቅላይ ሚኒስትር አብይ አህመድ ለጎብኚዎች ግብዣቸውን አቅርበዋል። ጠቅላይ ሚኒስትር አብይ የሀምበሪቾ ተራሮችን አስመልክቶ በማህበራዊ ትስስር ገጻቸው ያጋሩትን ምስል ተከታትለን እንመለስ።
ይህ ዜና የሚተላለፍላቸው ከኢትዮጵያ ቴሌቪዥን ነው። ጠንካራ የሀገረ መንግስት ግንባታ ላይ የመንግስታት ግንኙነት ሚና የላቀ በመሆኑ በዚህ ጉዳይ ላይ የሚሰሩ ስራዎችን ማሳደግ እንደሚገባ ተጠቆመ። የመንግስታት ግንኙነት ምንነትና አስፈላጊነት ዙሪያም የውይይት መድረክ በአዳማ ከተማ ተካሂዷል። የፌዴሬሽን ምክር ቤት ባዘጋጀው በዚሁ መድረክ የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ አመራሮችና ተወካዮች ተሳትፈዋል። ምክር ቤቶች በሀገረ መንግስት ግንባታ ውስጥ ያላቸው ሚና ከፍተኛውን ያሉት በፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ ጸሐፊ ወይዘሮ ባንቺርጋ መለሰ የመንግስታት ግንኙነትን መጠናከር ህብረ ብሔራዊ የፌዴራል ስርዓትን ጠንካራ መሰረት ላይ ለማቆም እንደሚያግዝ ተናግረዋል። የፌዴራል አስተዳደር በፌዴራል ወይም ደግሞ በማዕከላዊ መንግስትና በክልሎች መካከል የሚኖር የመንግስት አስተዳደር ነው። ይሄን ወስደን ስናይ እነዚህ መንግስታት እንደ ሀገር ጠንካራ የሆነ ህብረ ብሔራዊ ፌዴራል ሀገር ለመገንባት ዘላቂ ያለው ዋስትና ያለው ዲሞክራሲ ለመገንባት እንዲሁም ደግሞ ቀጣይነት ያለው የማህበራዊና ልማት ለማፋጠን የግድ የመንግስታት ግንኙነት ወሳኝና አስፈላጊ ነው። ሪፖርተራችን አባዲ ወይናይ እንደዘገበው የኢትዮጵያ የህግና ፍትህ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ በመድረኩ ላይ ጠንካራ የሀገረ መንግስት ግንባታውን ለማድረግ የተናበበና በመርህ ላይ የተመሰረተ የመንግስታት ግንኙነት ያስፈልጋል ነው ያሉት። በሀገራችን ሰላምን ከማረጋገጥ ፈጣን የሆነ ኢኮኖሚ ከማረጋገጥና እንዲሁም ደግሞ በህዝቦች መካከል ያለውን ግንኙነት ከማጠናከር በተለይ በመካከላቸው የሚከሰቱትን ችግሮች በቀላሉ ለመፍታት ስለሚያስችላቸው የዚህ አይነት አሰራር በጣም ወሳኝ እንደሆነ ነው። ምክንያቱም የፌዴራል ስርዓት ስንል የመመካከር ስርዓት ነው። ያ ማለት ምንድን ነው? ችግሮችን በውይይት በመመካከር ነው መፍታት የሚቻለው። በዚህ ዓመት የሚጠበቀው የ8.4 በመቶ የኢኮኖሚ እድገት የተሟላ እንዲሆን የማክሮ ኢኮኖሚ ማሻሻያ ያለው ድርሻ ከፍተኛ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ለኢቲቪ ተናገሩ። የዋጋ ንረትን ለማረጋጋት በተወሰደው የገንዘብ ፖሊሲ ማሻሻያም ካለፉት 30 ዓመታት ወዲህ መንግስት ለመጀመሪያ ጊዜ በዚህ ዓመት ከብሔራዊ ባንክ ቀጥታ ብድር አለመውሰዱንም ነው ሚኒስትሩ የተናገሩት። የዋጋ ንረት አሁን ላይ ወደ 13 በመቶ መውረዱንም ነው ከኢቲቪ ጋር ብቻ በነበራቸው ቆይታ የገንዘብ ሚኒስትሩ አህመድ ሺዴ የገለጹት። ጌታቸው ባልቻን ያነጋገራቸው ነው ቆይታቸው። የገንዘብ ሚኒስትር አቶ አህመድ ሺዴ ስለ ጊዜዎት በቅድሚያ አመሰግናለሁኝ። እንግዲህ የተሟላ ማክሮ ኢኮኖሚ ማሻሻያ ከሐምሌ ወር 2016 ጀምሮ ትግበራ ላይ ይገኛል። በዚህ ትግበራ እስካሁን የተገኙ ውጤቶች ምንድን ናቸው? በአጠቃላይ እስካሁን ድረስ ያለው አፈጻጸም እጅግ በጣም የሚያበረታታ ነው። አንደኛ የምንዛሬ ግብይቱ በተረጋጋ መልኩ ነው እየቀጠለ ያለው። የውጭ ምንዛሬ የተመኑ በገበያ የሚመራም ሆኖ በገበያ ውስጥ ያለው የውጭ ምንዛሬ ተመን ሁኔታ በገበያ ውድድር ላይ የተመሰረተ ሆኖም ግን የተረጋጋ በሆነ መልኩ የቀጠለበት ሁኔታ ነው ያለው። የውጭ ምንዛሬ ግኝት በከፍተኛ ደረጃ ያደገበት ዓመት ነው። ኤክስፖርታችን ከባለፈው ዓመትና ከብዙ ዓመታት ጋር በሚታይበት ጊዜ እጅግ በጣም ከፍተኛ እድገት ነው ያለው። በታሪካችን ከፍተኛውን የኤክስፖርት ገቢ ያገኘንበት ዓመት ነው። ይሄም በሪፎርሙ የተሰራ ስራ ውጤት ነው። ከኢኮኖሚ እድገት አንጻር የዘንድሮ እድገት ከባለፈው ዓመት በተሻለ ሁኔታ የሚበልጥ ውጤት እንጠብቃለን ማለት ነው። በትንሹ 8.4% እድገት ይጠበቃል። ከዛ በላይም ሊሆን ይችላል ማለት ነው። አጠቃላይ ያሉት የኢኮኖሚ አመልካቾች አሁንም ጠንካራ እድገት የሚረጋገጥበት ዓመት እንደሚሆን ነው የሚታመነው ማለት ነው። የዋጋ ንረትንና የኑሮ ውድነትን ለመቀነስ መንግስት የተለያዩ ተግባራትን እያከናወነ መሆኑ ይታወቃል። በእነዚህ ስራዎች እስካሁን የተገኙ ውጤቶችስ ምን ይመስላሉ? አጠቃላይ ኢንፍሌሽን አሁን ወደ 13% ገደማ ነው ያለው። ለዚህ ውጤት ዋነኛው አንዱ የፊስካል ፖሊሲው ነው። በተለይ ደግሞ መንግስት ምንም አይነት የቀጥታ ብድር ከብሔራዊ ባንክ ሳይበደር ነው የዚህን በጀት ዓመት እየጨረስን ያለ ነው። ሌላኛው ምርታማነት ነው። በግብርና የሰራነው ስራ ውጤታማነት፣ በኢንዱስትሪ የሰራ ውጤታማነት ለአጠቃላይ ምርት በኢኮኖሚ ውስጥ እንዲጨምር በማድረግ ኢንፍሌሽንን በመቆጣጠር ረገድ ላይ የበኩላቸውን አስተዋጽኦ አበርክተዋል። ይሄ ሆኖ ግን የኑሮ ጫና ህብረተሰባችን ላይ በተሟላ ማክሮ ኢኮኖሚ ማሻሻያ ምክንያት የሚመጣውን የተወሰነ ቢሆን ጫና ለመቆጣጠር እንዲቻል መንግስት
ታሪካዊ የሆነ የኑሮ ውድነት ጫናን በመቆጣጠር ረገድ ከፍተኛ አስተዋጽኦ ሊያበረክት የሚችል የተለያዩ ድጎማዎችን አድርገናል ማለት ነው። ይሄኛው ከፍተኛ ውጤት አምጥቷል እንላለን። ይሄ በቂ ነው ከተባለ ለወደፊት አቅማችን እያደገ ሲሄድ ደግሞ የሚታይ ነው የሚሆነው። ስለዚህ ምርትን በማሳደግ ረገድ አጠቃላይ ሪፎርሙ ስኬታማ እንዲሆን በማድረግ የሚሰሩ ተጨማሪ ስራዎች ተጠናክሮ የሚቀጥሉ ይሆናል ማለት ነው። በመንግስት እንግዲህ የተለያዩ ፕሮጀክቶች እየተተገበሩ እንደሆነ ይታወቃል። እነዚህ ፕሮጀክቶች አፈጻጸማቸው ምን ደረጃ ላይ ይገኛል በአሁኑ ወቅት? በአጠቃላይ ባለፉት 7 ዓመታት የመንግስት የፕሮጀክቶች አፈጻጸም ፍጥነትም ጥራትም በከፍተኛ ደረጃ ነው ያደገው። በዚህም ሰፊ የልማት ውጤት ነው የተሰራው ማለት ነው። መንገድ ብቻ በጣም ብዙ ፕሮጀክቶች ነው ያሉን። የመንገድ የፕሮጀክቶች አፈጻጸም በጣም ጥሩ ነው ያለው። በተወሰነ አካባቢ ባሉ የአካባቢ ጸጥታ ችግሮች የተወሰኑ የመንገድ ፕሮጀክቶች ከመዘግየት በስተቀር አብዛኛው የመንገድ ፕሮጀክቶች በጥሩ አፈጻጸም ደረጃ ነው ያሉት። ስለዚህ በዚህም የመንገድ ዘርፍ ልማት ዘርፋችን ከ22000 ኪሎ ሜትር በላይ በአሁኑ ሰዓት የተገነባ ያለበት ሁኔታ ነው ያለው። ይህም መንግስት ለዚህ ሴክተር በጣም ከፍተኛ ትኩረት ሰጥቶ የሰራ መሆኑን የሚያሳይ ነው። በመስኖ ልማት ረገድም ዘንድሮ የተሻለ አፈጻጸም ነው ያለው። የተጀመሩ የመስኖ ልማት ፕሮጀክቶች በመፈጸምና ለማጠናቀቅ የተደረጉ ያሉ ጥረቶች ጥሩ ውጤት እያመጡ ነው ያሉት። የቱሪዝም መዳረሻ ቦታዎች ልማት በክቡር ጠቅላይ ሚኒስትራችን የተሰሩ ያሉ ስራዎች በታለመላቸው ጊዜ እና ጥራት እና የፋይናንስ መጠን እየተጠናቀቁ ያለበት ሁኔታ ነው ያለው። በአብዛኛውም ባለፈው ተጠናቆ የተመረቁበትና አገልግሎት እየሰጡ ነው ያሉት። ሌላ በጤና ልማት ዘርፍ በትምህርት ልማት ዘርፍ የተሰሩ ያሉ የልማት ውጤቶችም እጅግ በጣም ጥሩ ነው ያሉት። የገንዘብ ሚኒስትር አቶ አህመድ ሺዴ የኢትዮጵያን ወቅታዊ የኢኮኖሚ ሁኔታና የማክሮ ኢኮኖሚ ማሻሻያ ትግበራን አስመልክቶ ላነሳናቸው ጥያቄዎች ስለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሀገርን በማንኛውም ሁኔታ በጀግንነት የሚጠብቅ ዘመናዊ ሰራዊት መገንባት መቻሉን ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ገለጹ። የብላቴ ልዩ ዘመቻዎች እዝ ያሰለጠናቸውን የካራማራ ኮርስ መሰረታዊ ኮማንዶች አስመርቋል። ሚካኤል ገዙ ተከታትሎታል። በኢፌዴሪ መከላከያ ሰራዊት የብላቴ ልዩ ዘመቻዎች እዝ በ43ኛ ዙር ያሰለጠናቸውን የካራማራ ኮርስ መሰረታዊ ኮማንዶዎች የመከላከያ ሰራዊትና የመንግስት ከፍተኛ የስራ ኃላፊዎች በተገኙበት አስመርቋል። ተመራቂዎች በማዕከሉ ከመሰረታዊ ውትድርና እስከ ኮማንዶ የተሰጣቸውን የተግባርና የንድፈ ሀሳብ ስልጠና በብቃት ማጠናቀቃቸውን የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ ገልጸዋል። 43ኛ ዙር መሰረታዊ ኮማንዶን ከተለያዩ እግረኛ መሰልጠኛ ማዕከሎቻችን በመመልመል ብቃት ያለው ስልጠና የወሰዱና የልዩ ዘመቻዎች እዝ እና የሪፐብሊካን የጥበቃ ኃይል ለማጠናከር ከፍተኛ ሚና የሚጫወቱ ለምረቃ የተዘጋጁ የዛሬ ተመራቂዎች ናቸው። በስነ ስርዓቱ ላይ የተገኙት የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በባለፉት የለውጥ ዓመታት ሀገርን በማንኛውም ሁኔታ በጀግንነት የሚጠብቅ ዘመናዊ ሰራዊት መገንባቱን ተናግረዋል። ዛሬ ሀገራችን ከምን ጊዜውም በላይ በቴክኖሎጂ፣ በሰው ኃይል፣ በአደረጃጀት፣ በተቋማዊ አሰራርና በትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች። ሰራዊታችን መከፈል ያለበትን መስዋዕትነት ሁሉ ይከፍላል እንጂ የሀገሪቱ ብሔራዊ ጥቅም በተላላኪ ባንዳዎችና በላኪዎቻቸው ተደናቅፎ
ህዝቦቿ ሁሌም በድህነት ውስጥ እንዲኖሩ አይፈቀድም። ሀገር ሰላም እንድትሆን የማይፈልጉ የውስጥ ኃይሎች ከኢትዮጵያ ታሪካዊ ጠላቶች ጋር በመሆን የውስጥ መረጋጋት እንዳይኖር እየሰሩ ይገኛል ያሉት ፊልድ ማርሻል ብርሃኑ በኢትዮጵያ የተጀመረው የለውጥ ጉዞ በየትኛውም ኃይል እንደማይደናቀፍ አስረድተዋል። የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በህዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። ጠላቶቻችን እንደሚመኙልን ሳይሆን በሀገር መከላከያ ሰራዊታችን መስዋዕትነት ሀገራዊ ልማታችንና የህዝባችን የብልጽግና ጉዞ ያለምንም እንቅፋት እየቀጠለ ይገኛል። በየትኛውም ስርዓት ያልተሞከረው የኢትዮጵያን ብሔራዊ ጥቅም የማስከበር ጥረት በተስፋ ሰጪ ጉዞ ላይ የሚገኝ ስለሆነ መጪው ጊዜ የኢትዮጵያ ከፍታ የሚረጋገጥበት እንደሚሆን ጥርጥር የለውም። ተመራቂዎች በበኩላቸው ሀገርን በትጋት የመጠበቅ ኃላፊነትን በጀግንነት ለመወጣት መዘጋጀታቸውን ተናግረዋል። በጣም ደስተኛ ነኝ። በሚቀጥለውም ደግሞ የሚሰጠኝን ግዳጆች በብቁ ይወጣለሁ ብዬ አምናለሁ። ይህንን የሚያረጋግጠው ደግሞ እዚህ በወሰድኩ ስልጠና በየትኛውም ግዳጅና በየትኛውም ፈተና ሁኔታ ውስጥ በአየር ሁኔታ ውስጥ እንደሚወጣ እርግጠኛ ሆኛለሁ። ብዙ ፈተናዎች ነበሩ። አልፌን ዛሬ በማብቃቱን በማድረሳችን በጣም ደስ ብሎኛል። ያው እንግዲህ እኔ በዛሬ ቀን በመድረሴ በጣም ደስተኛ ነኝ። በቃ ዳግም እንደተወለድኩ ነው የተሰማኝ። በጣም ደስተኛ ነኝ። ሀገሬንና ሕዝቤን ደግሞ ለመጠበቅ ያው ቃል ገብቻለሁ፣ ቃልም ገባለሁ። በስነ ስርዓቱ ላይ ተመራቂ የኮማንዶ አባላት የተለያዩ ወታደራዊ ትዕይንቶችን አቅርበዋል። የአዲስ አበባ ከንቲባ አዳነች አቤቤ በከተማዋ እየተከናወነ ያለውን ሁለንተናዊ ለውጥ በህግ በደንብና በስርዓት ለመምራት የደንብ አስከባሪ ባለሙያዎች በቅንነትና በታማኝነት ህዝባቸውን ሊያገለግሉ ይገባል ሲሉ አሳሰቡ። የአዲስ አበባ አስተዳደር የደንብ ማስከበር ባለስልጣን ለ2 ወራት በኢትዮጵያ ፖሊስ ዩኒቨርሲቲ አፖስቶ ካምፓስ ሲያሰለጥናቸው የቆዩ የፓራ ሚሊተሪ ኦፊሰሮችን አስመርቋል። ሀምራዊት ብርሃኑ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ለ2 ወራት በኢትዮጵያ ፖሊስ ዩኒቨርሲቲ አፖስቶ ካምፓስ በንድፈ ሀሳብና በወታደራዊ ስልጠና ሲያሰለጥናቸው የቆየውን 2074 ምልምል የፓራ ሚሊተሪ ኦፊሰሮችን አስመርቋል። በምርቃት ስነ ስርዓቱ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ሌሎች የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ተገኝተዋል። ለ6ኛ ዙር የፓራ ሚሊተሪ ኦፊሰሮችን ያስመረቀው ባለስልጣኑ በአካል ብቃት፣ በስነ ምግባር፣ ህገወጥ ችን ለመከላከልና ሌሎች ስልጠናዎችን ሲሰጥ ቆይቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማው እየተካሄደ ያለውን ሁለንተናዊ ለውጥ በህግ በደንብና በስርዓት ለመምራት ተመራቂዎች በቅንነትና በታማኝነት ህዝባቸውን ማገልገል አለባቸው ብለዋል። የከተማችንን ለውጥ በስርዓት በደንብ በህግ ካልመራ ነው በስተቀረ ለውጥ ብቻ በራሱ ውጤት አያመጣም። ውጤት የሚያመጣው ለውጡ በተገቢው ህዝቡ ጋር ጥቅም የሚያስገኝ በስርዓት የሚመራ ህግና ደንብ የህግ በላይነት የተከበረባት ከተማ ከመሆን ጋራ አንድ ላይ ተደምሮ ሲመራ ነው። በአገልግሎት ዘመናችሁ የተሳካላችሁ የከተማችሁን እድገት እጅግ በጣም የሚመጥን ውጤታማ የሆነ እንዲሆን እየተመኘው በሰው ኃይል ብቻ ሳይሆን በቴክኖሎጂም ደግሞ የተደገፈ እንዲሆን የደንብ ማስከበርን አስፈላጊ ድጋፍ እናደርግለታለን። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ በበኩላቸው እየተመዘገበ ያለውን ለውጥ ዘላቂ ለማድረግም የጸጥታ ተቋማትን የማጠናከር ተግባራት እየተካሄደ መሆኑን ተናግረዋል። ደንብ ማስከበር ተቋማችን የደንብ መተላለፎችን ለመከላከል ከመቆጣጠር ባሻገር የከተማችንን ሰላም ዘላቂና አስተማማኝ በማድረግ ረገድ ከሌሎች የጸጥታ ኃይሎች ጋር በመጣመር ጉልህ ሚናውን እየተወጣ ይገኛል። ሀገር የሰጠቻቸውን ኃላፊነት በትጋት ለመወጣት እንደሚሰሩም ሰልጣኞች ገልጸዋል። ስልጠናውን ጨርሰን ስንመጣ የሚጠቅሙንን ነገሮች ተምረናል። ምክንያቱም በስነ ምግባር ማለት ዋናው ነገር ነው። አካል ብቃትም ቢባል ደግሞ በጣም የአካል ብቃት ጥሩ ስልጠና ወስደናል። ስልጠናው በጣም አሪፍ ነበር። ወደፊት ደግሞ ደንብን ለመክበር በጣም እጅግ ወስኜ ተነስቻለሁ። ሀገሬንም ሁሉም ነገር ለመጠበቅ ተነስቻለሁ። ለስልጠናው መሳካት አስተዋጽኦ ላበረከቱ ተቋማትና ሰልጣኞች እንዲሁም በስልጠናው የላቀ አፈጻጸም ላስመዘገቡ ሰልጣኞች እውቅና ተሰጥቷል።
የንግድ ሚዲያዎች የኢትዮጵያን ብሔራዊ ጥቅም ማስከበርና ለትውልድ የሚሻገሩ ሀገራዊ ልማት ስራዎችን አጀንዳ አድርጎ በትኩረት መስራት እንደሚጠበቅባቸው የመንግስት ኮሚኒኬሽን አገልግሎት አስታወቀ። መንግስትና የንግድ ሚዲያዎች በሀገር ግንባታ ስራዎች ላይ ይበልጥ ተቀራርበው መስራት በሚችሉባቸው ጉዳዮች ላይ ያተኮረ ውይይት በዛሬው ዕለት ተካሂዷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ በፖለቲካ፣ በኢኮኖሚ፣ በማህበራዊና በዲፕሎማሲ መስኮች አበረታች ውጤቶች መመዝገባቸውን ጠቁመው መገናኛ ብዙሃኑም የተመዘገቡ ስኬቶች ላይ መረጃዎችን ለህዝብ ተደራሽ በማድረግ በኩል የበኩላቸውን አዎንታዊ ሚና መጫወታቸውን አመልክቷል። ሆኖም ከንግድ ሚዲያዎች አኳያ አሁን ባለንበት ዘመን በመደበኛም ሆነ በዲጂታል ሚዲያው ተመልካች ለማግኘት ሲባል አንድን ጉዳይ የማስጮህ አውድን ያልተረዳ ዘገባን የማሰራጨት እንዲሁም በጥናት ላይ ያልተመሰረተና የችኮላ አዘጋገብ እንደሚስተዋል አንስተዋል። በውይይቱ ላይ የተሳተፉ የንግድ ሚዲያዎች አመራርና ባለሙያዎች ከመረጃ ነጻነት አኳያ ችግር መኖሩን በመጥቀስ አሁንም በመንግስትና በሚዲያዎች በኩል ተቀራርበው ከመስራት ይልቅ መፈራራት እንደሚስተዋል ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን በመገናኛ ብዙሃን ለሚስተዋሉ ችግሮች ዋነኛው መፍትሄ የአቅም ግንባታ መሆኑን ገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው በሰጡት ማጠቃለያ መንግስት ከመረጃ ነጻነት ጋር በተያያዙ ያሉ ክፍተቶችን ለመድፈን ከንግድ ሚዲያዎች ጋር ይበልጥ ተቀራርበው እንደሚሰራ ገልጸዋል። እኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣ ፈንታ ነው። እንደ ግለሰብ ሳይሆን እንደ ህዝብ የምንደርስበትን ማንኛውም ትልሞቻችን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም። ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናውን ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። የስልጣኔ አርማዎቻችን በሙሉ የስነ ጥበብ ውጤቶች ናቸው። እንደዚህ አይነት የኪነ ጥበብ ማዕከላት በ1940ዎቹ 48 ምናምን ያስመረቀች አገር በሀገር ግንባታ የኪነ ጥበብ አስተዋጽኦ የላቀ በመሆኑ በጋራ ለሀገር ልማት መስራት እንደሚያስፈልግ የአዲስ አበባ ከንቲባ አዳነች አቤቤ ተናገሩ። በአዲስ አበባ የተሰሩ ያሉ የልማት ስራዎችን በጥበብ ለማጉላት ከኪነ ጥበብ ባለሙያዎች ጋር ተቀራርቦ ለመስራት ዝግጁ መሆናቸውንም ገልጿል። ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል የኪነ ጥበብ ዘርፍ የማጠቃለያ ውይይት ተካሂዷል። ከሁሉም የኪነ ጥበብ ዘርፍ የተወከሉ ተሳታፊዎች ከየዘርፋቸው ጋር የተገናኙ ጥያቄዎችን ያነሱ ሲሆን ከጥቅማ ጥቅም ከፖሊሲና አሰራር ጋር የተያዙ ጥያቄዎችን አቅርበው ከከንቲባ አዳነች ምላሽ እንደተሰጠባቸው ነው ሪፖርተራችን ሞላ አለማየሁ የዘገበው። በመጨረሻ የምናልፈው ከውጭ የዜና ምንጭ ወዳገኘነው ዜና ነው። የሩሲያ ሰው አልባ አውሮፕላኖች በዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ ጥቃት መፈጸማቸው ተዘግቧል። በተሰነዘረው የአየር ጥቃትም 3 ሰዎች ሲገደሉ 21 ሰዎች ጉዳት እንደደረሰባቸው ነው የተገለጸው። የካርኪቭ ከንቲባ ሩሲያ ከፍተኛ የድሮን ጥቃት እያደረሰች መሆኑን የገለጹ ሲሆን ከሟቾች መካከል የ1 ወር ሕፃን እንደሚገኝበትም ነው የተናገሩት። ከንቲባው በርካታ የመኖሪያ ሕንፃዎች 50 በሚደርሱ ድሮኖች መመታታቸውንም ገልጸው ሩሲያና ዩክሬን ሙሉ በሙሉ ወደ ጦርነት ከገቡ ወዲህ ከሰነዘረቻቸው ጥቃቶች ይሄኛው ከፍተኛው መሆኑም ነው የተዘገበው። የዩክሬን አየር ኃይል ሩሲያ በአንድ ጀንበር ብቻ 2 ሚሳኤል 48 ሰው አልባ አውሮፕላኖችና 4 ቦምቦችን በመጠቀም ግልጽ ሽብር ፈጽማለች ሲል አስታውቋል። ሩሲያ በአንጻሩም እሁድ ዕለት ዩክሬን ወደ ሩሲያ ለሰነዘረችው የድሮን ጥቃት አጸፋዊ ምላሽ መስጠቷን ነው ይፋ ያደረገው። ዘገባው የቢቢሲ ነው።
የጠቅላይ ሚኒስትር አብይ አህመድ ቃለ ምልልስ ከጥቂት ደቂቃ በኋላ ይቀርባል። እንድትከታተሉ ከወዲሁ እናስታውሳለን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።